ምግብ አባቴ ይዞ ሲመጣ ይዞ አላወቀም ነበርና ይዞ መጣ። ከዛ ዶክተሮቹ ለምንድን ነው ልጅቷ የምታጓጓት ምግብ እንዳበላ ውሃም እንዳጠጣ ምናምን አሉ ማለት ነው። ከዛ የዛን ሰዓት በጣም ነው ስለ ከፋኝ በጣም ጓጉቼ ነበርና ከዛ ደግሞ እህቶቼን የባሰ ሳያቸው በአመት ባልቀን እዛ መግባቴን ምናምን ሳይ በቃ ምተርፍ አልመሰለኝም ነበርና በጣም ነበር የደነገጥኩት። እነሱም በጣም ውስጣቸው ተነክቶ ነበር። እንባቸውን መቆጣጠር አቅቷቸው ራሱ አላወሩኝም ነበርና በመከራ ጽና በፈተና በቃ በሰዓቱ ማንም ትተርፋለች ምናምን ያለ ሰው አልነበረም። እና እህቴ ሰሚነሽ ኪዳነ ምህረት ሄደች። እምነቷንና ጸበሏን ይዛልኝ መጣች። ትልቁና ትንሹ አንጀቴ በጣም ቆስሎ ስለነበረ ሰርጀሪ ይሰራሉ ዶክተር። ያቆሰለው ካንሰሩ ነው ወይስ ሌላ ኢንፌክሽን ሳይታወቅ በጣም ጎርቶኛል። ለዛ ሰርጀሪ ይሰራ ምናምን እያሉ ሳለ ዶክተሮቹ ምግብ እንዳበላ ውሃ እንዳጠጣ ወደ ሳምባዋ ይሄዳል። ሳምባዋ ውሃ ይቋጥርና እንትን ይላል ብለዋል። ከዛ ግን እንደዛም ሆኖ እናቴ የሰሚነሽን አንድ ማንኪያ ማርና ጸበል ትሰጠኝ ነበር ጧት። ከዛ 3 ቀን ከወሰድኩኝ በኋላ ካይሱ ወጣሁኝ እና አትራሳውንድ ትታይ ተባለ። አትራሳውንድ ታየ። ከዛ አትራሳውንዱ ሲታይ እየዳነ ነው፣ ትንሽ ብቻ ነው ያለው ማለት ነው ቁስለቱ። አዎ ሰሚነሽ ኪዳነ ምህረት በጣም ተአምር ነው ስል ወደ ሳምባ ይሄዳል ምናምን እያሉ እናቴ እምነቷ ራሱ መስጠቷ ራሱ እንኳንም ሰጠችኝ ያልኩት። እስካሁን ደስ የሚገርመኝ ነገር የእናቴ ጽናት። ምክንያቱም አተርፍም ከተባለ አንዳንድ ሰው ይፈርምና በቃ እዛው ቤቷ እንትን ትበል ብሎ ፈርሙ ይወጣል። ሕክምናውን አቋርጫለሁ ብሎ ከዛ እንደዛ ለማድረጓ ራሱ በጣም ትልቅ ነገር ነው። እንደዛ ብታረግ ኖሮ እስካሁን ድረስ አሁን አንተ እኔ ቆሜ ላወራህ አልችልም ነበር። ልክ ነው። እግዚአብሔር ይመስገን። እሺ ከዛ በቃ ቦልማሮ ይሰራላት ተባለና ቦልማሮ ተሰራልኝ። ከዛ ያ የመቅኔው ምርመራ ማለት ነው አማርኛ ይመለስ ተሰራና አሁን እዚሁ ከዛ ጀምሮ እስካሁን ኬሞ እየወሰድሽ ነው? 3 ሳይክል እንደሱ አይነት 6000 ዶ 3 ሳይክል ጨረስኩ ማለት ነው እስካሁን ድረስ። ኢንፌክሽን ገጥሞሽ ያውቃል በዚህ ሂደት ውስጥ? በጣም እኔ ከኬሞ በላይ በጣም የጎዳኝ ኢንፌክሽን ነው። እንዴት?